በአንድ ገዳም ውስጥ ሲስተር ሜሪ በድንግል ማርያም ስዕል ፊት ለፊት ጸልያ ኃጢአቷን ተናዛ በግድግዳው ላይ ያለውን ጽሑፍ ለመሸፈን ስዕሉን አንቀሳቅሳ በመቀጠልም የገዳሟን እመቤት መኝታ ክፍል ውስጥ ገብታ ቁልፎቹን ለመስረቅም ትሽለከለካለች። ብዙም ሳይቆይ ከዋናው በር ተስፈንጥራ በመውጣት ወደ ተቆለፈው የውጪ በር ሮጣ በሩን ለመክፈት ቁልፎቹን ለማግኘት በከፍተኛ መቸኮል ስትደናበር በገዳሙ ውስጥ ያሉት መብራቶችም ይበራሉ። ሆኖም ግን አራት ጥቁር ምስሎች ወደ እሷ እየተጠጉ ሲመጡ ይህም ሴትዮዋንም ያስደነግጣታል። ሜሪ በሮቹን ስትከፍት ነገር ግን ሰንሰለቶቹ በሩ ሙሉ በሙሉ እንዳይከፈቱም ሲያግዱት ተስፋ በመቁረጥ የተነሳ ሜሪ በጠባቡ ክፍተት ውስጥ ሾለከች። ነፃ የወጣች በመሰላት ቅጽበት ከምስሎቹ አንዱ እግሯን ይዛትና ሲጎትታት በዚህም እግሯ በብረት አጥሮቹ መካከል ይሰበራል። በኋላ በሌሊት ሜሪ ክብሪት ለኩሳ ራሷን ጠባብ በሆነ የእንጨት ሳጥን ውስጥ ማገኘችው። በህይወት እያለች መቀበሯን ተረድታ ለእርዳታ ብትጮህም ነገር ግን ማንም አይመልስላትም። ከተወሰነ ጊዜ በኋላ ሲሲሊያ አንድ መኮንን ሻንጣዋን ሲፈትሽ በጉምሩክ ቢሮ ውስጥ እየጠበቀች ሌላ መርማሪ ይመጣና ወደዚህ ከላካት ገዳም የመመለሻ ትኬት እንዳልተሰጣትም ይናገራል። ገዳም በመግባቷ ውበቷን በከንቱ እያጠፋች መሆኑን አስተያየት ከመስጠታቸው በፊት ጣሊያንኛ ቋንቋ እንዳልተማረች አረጋግጠው ከዚያም አንደኛው መነኩሴ መሆን ከባድ ውሳኔ ነበር ወይ ብሎ ሲጠይቃት ነገር ግን ሲሲሊያ አይደለም ብለው በዚህም መኮንኑ ሰነዶቹንም ያጸድቃል። ከጉምሩክ ቢሮ ውጪ ኤንዞ የተባለ ሰው መጥቶ ይዟት በመሄድ ከከተማው ርቆ ወደሚገኘው ገዳም ረጅም መንገድም ያሽከረክራል። በገዳሙ ውስጥ የገዳሟን እመቤት ሰላምታ ሰጥታት በጣሊያንኛ ስታደንቃት ሲሲሊያን ቋንቋውን ስለማትችል ግራ የተጋባች ስትመስል ስለዚህ ሲስተር ኢዛቤልም ትተረጉምላታለች። በመቀጠልም ዋናዋ መነኩሴ ኢዛቤል ሲሲሊያን ወደ ክፍሏ እንድትወስዳት ስታዛት መነኩሴዋም ሌሊቱን ለበዓል ዝግጅት መርዳት እንዳለባት በመናገር እምቢ ብትልም ነገር ግን እናቷ በእምነቷ ስትገስጻት ኢዛቤል ከመታዘዝ ውጪም ሌላ አማራጭ አይተውላትም። ወደ ክፍሏ በሚሄዱበት መንገድ ላይ ይህ ገዳም በቅዱስ እስጢፋኖስ የከርሰ ምድር መቃብር ላይ ለአረጋውያን መነኩሳት የእንክብካቤ መስጫ ተብሎ እንደተሰራ ለሲሲሊያ ታስረዳታለች። ሲሲሊያ ስለ ካታኮምቡ ለማወቅ ስትጓጓ ነገር ግን ኢዛቤል እዚህ መግባት የተከለከለ መሆኑን ገለጸች። በመመገቢያ አዳራሽ ውስጥ አልፈው ኢዛቤል ከመነኩሳቱ አንዷ የማይድን እጢ እንዳለባትና በሚቀጥለው ሳምንት እንደምትሞት ስትጠቁም ሲሲሊያ ስለሞት ምን ያህል በቀላሉ እንደምትናገር ማስተያየት ስትሰጥ ስለዚህ ኢዛቤል እዚያ የተለመደ ነገር እንደሆነ ትገልጻለች። በመቀጠልም የአእምሮ መታወክ ያለባት መነኩሴ ኢዛቤልን ይዛ ስለ አባቷ ስትጠይቅ ስሜት አልባዋ መነኩሴም አረጋውያኑ አእምሯቸውን ሲስቱ እንዳታስቀይማቸው ለሲሲሊያ እየመከረቻት ወደ ሌላ ክፍል መራቻት። አዲሷን መነኩሴ ወደ ሰፊው ክፍሏ ወስዳት ሲሲሊያ ለማገልገል በመታደሏ ኩራት እንደሚሰማት በመናገር ስታመሰግናት ኢዛቤል የእሷን የፍቅር አመለካከት ደስ የሚል ሆኖ ብታገኘውም ነገር ግን በአስቸጋሪ ስራቸው ምክንያት እዚያ ይህ ባህሪ ቦታ እንደሌለውም ታስጠነቅቃታለች። ኢዛቤል ቃሏን አጥፋ ከገዳሙ መውጣት እንደምትችል ለሲሲሊያ ስትነግራት ነገር ግን ሲሲሊያ ለመቆየትም ቆርጣለች። በዚህ የተገረመችው ኢዛቤልም ዝም ብላ ወጥታ በኋላ ሲሲሊያ መጸዳጃ ቤት ስትጠቀም ሌላው አዲስ መነኩሴ ሲስተር ጉዌን ለማጨስ ወደ ውስጥ ገብታ ሁለቱም ስለ ገዳም ያለፈ ልምዳቸውንም ይጋራሉ። ሲሲሊያ የእሷ ደብር በምዕመናን ማነስ ምክንያት መዘጋቱን ፋዘር ቴደስኪ ወደዚህ እንድትመጣ እንደመለመላት ስትናገር ጉዌን ያ ሰው የአእምሮ በሽተኞቹ ወይም ኮብላዮችን በመፈለግ ረገድ ጎበዝ እንደሆነ ስትናገር በጉጉት ሲሲሊያ ጉዌን ከሁለቱ የትኛው እንደሆነች ስትጠይቃት ሴትዮዋም ሁለቱንም እንደሆነች ትመልሳለች። ከሰዓት በኋላ ሲሲሊያ በእጃቸው ሻማ ይዘው በረንዳ ላይ የሚራመዱት ሌሎች አዳዲስ መነኩሳትን ተቀላቅላ ፋዘር ሳል ቴደስኪ ሲሲሊያን ሰላም ብሏት የመለመላትን ሴት ለመጀመሪያ ጊዜ ማገኛት። ካርዲናል ፍራንኮ ሜሎራ ስነስርዓቱን ሲጀምሩ ሴቶቹ ቃላቸውንና ለእግዚአብሔር ያላቸውን ቁርጠኝነት ሲያውጁ መነኩሳቱ ወዲያውኑ ቦታቸውንም ይዘው ሳል ስዕለቱን ሲተረጉም ሲሲሊያ ወደሱ እያየችም ፈገግ ብላ በመቀጠልም ካርዲናሉ ቀለበቱን ሲያቀርብላት ሲሲሊያ ካመነታች በኋላም ቀለበቱን ትስማለች። ከዚያ በኋላ ሁሉም አብረው ራት እየተመገቡ በዚያ ወቅት ሳል እግዚአብሔር መንገዱን እስኪያሳየው ድረስ የሳይንስ ሰው እንደነበረ ለሲሲሊያ ያካፍላታል። በመቀጠልም ስለሷ ታሪክ ሲጠይቃት ስለዚህ ሲሲሊያ በቀዝቃዛ ሐይቅ ውስጥ ከወደቀች በኋላ ለ7 ደቂቃ ያህል ሞታ እንደነበረ ትናገራለች። የሕክምና ባለሙያዎቹ ሊያነቋት ችለዋል። ይህም እግዚአብሔር ያዳናት ለአንድ ዓላማ እንደሆነ እንድታምን አድርጓታል። ሆኖም ያ ዓላማ ምን እንደሆነ አሁንም እየፈለገች ነው። በመቀጠል ሴትዮዋ ወደ መጸዳጃ ቤት ለመሄድ ይቅርታ ጠይቃ እዚያ ያለች የለቅሶ ጸሎትም ሰምታ ድምፁን ተከትላ ወደ ጸሎት ቤቱና ከመሰዊያው በታች ወዳለው ክፍል ስትሄድ
እዚያም አንዲት በሆዷ የተደፋች ሴት በጸሎት ውስጥ ጠፍታለች። ሲሲሊያ ስታያት የሴትዮዋ ፊት ከቀይ ጭንብል በስተጀርባ መሆኑን ስትይ ማስደንግጧት እናት አበምኔቷ ትመጣና መነኩሴዋ በጸሎት ውስጥ እንደጠፋች ለሴትዮዋ አረጋግጣላት ከመሰዊያው ላይ አንድ ትልቅና የተጠማዘዘ ሚስማር ወስዳ ኢየሱስ በመስቀል ላይ መከራ እንደተቀበለ ለሲሲሊያም ታስታውሳታለች። ስለዚህ መከራ ፍቅር ነው ማለት ነው። አሮጊቷም ሴት ሚስማሩን ሰጥታት ከጀርባው ወዳለው ሐውልት ጠቁማ ሚስማሩም ኢየሱስን በመስቀል ላይ ከያዙት መካከል አንዱ እንደሆነ ፍንጭ ሰጠቻት። ይህ ሲገባት ሲሲሊያ በሐሳቧ ውስጥ የሹክሹክታ ድምጾችን ሰምታ ይህም እስክትዝለፈለፍ ድረስም ያሸንፋታል። በሚቀጥለው ቀን ሲሲሊያ ብዙ ወይን ጠጅ ጠጥታ በመፍዘዟ በእናት አበምኔቷ ፊት ራሷን አዋርዳ እንደነበር በመግለጽ ስትናዘዝ ምንም እንኳን መናዘዟ ቢሆንም በሳጥኑ ውስጥ ያለው ቄስ ግን ወደ ጥላው ውስጥ ከመጥፋቱ በፊት ዝም ብሎ ይመለከታት ነበር። ግራ በመጋባት ሲሲሊያ በመካከላቸው ባለው ክፍተት ውስጥ ስታይ እጆች በድንገት ከበስተጀርባዋ ይዘዋት ሴትዮዋ አልጋ ላይ ተጋርማ 5 ቀይ ጭንብል የለበሱ መነኩሳት ሲጠጉ እጆቻቸው ፊቷን ይዘዋት መነኩሳቱ በሚስማር ሲወጓትም ሲሲሊያ ምንም ማድረግም አትችልም። ሲሲሊያ ከዚያ ከቅዠቷ ነቅታ ነገር ግን ራሷን ስትሰበስብ እናት አበምኔቷ በበሩ አጠገብ ቆማ ስትተነፍስና ስታያት ተመልክታት። ሆኖም መብራቱን ስታበራ መናፍስቱም ይጠፋል። በዚያ ቀን ከቁርስ በኋላ እናት አበምኔቷ አዳዲሶቹን መነኮሳት ስታናገር ነገር ግን ሲሲሊያ ስላልገባት ጉይንን እየጠየቀቻት ሴትዮዋ ግራ በመጋባቷ ብዙ ወይን በመጠጣቷ እንደሆነ በመግለጽ ስትቀልድ ይህም ሲሲሊያን ሲያስቃት በዚህ ምክንያትም እናት አበምኔቷም ትገስጻቸዋለች። በመቀጠልም ዋናዋ መነኩሴ ኢዛቤልን ጉይንና ሲሲሊያን ጨምሮ ሁሉንም አዳዲሶቹን እንድታስተምር መድባት ለሚቀጥሉት ጥቂት ቀናት ኢዛቤል በገዳሙ ስራቸውን እንዴት ማከናወን እንደሚችሉ እያስተማረቻቸው ስራዎቹም በዶክተር ጋሎ እንክብካቤ ስር ያሉትን በአልጋ ላይ ያሉ መነኩሳትን መንከባከብ፣ ልብስ ማጠብ እና ከብቶችን ማዘጋጀትን ይጨምራል። ምንም እንኳን ስራው ከባድ ቢሆንም ጉይንና ሲሲሊያ ግን ጥሩ ጓደኝነት ይመሰርታሉ። አንድ ቀን አንሶላዎችን እየሰቀለች እያለ ሲሲሊያ ኢዛቤል በትኩረት ስትመለከታት አይታት፣ ነገር ግን ወዲያውኑም ጠፋች። በዚያ ሌሊት ከአሮጊቶቹ መነኩሳት አንዷ ጸጉሯን ስትቆርጥም ነቅታ ምንም እንኳ ብትደነግጥም ሲሲሊያ የታመመችውን ሴት ወደ አልጋዋ መልሳት። አልጋዋ ላይ ስታስገባት ግን ተንከባካቢዋ በእግሮቿ ስር እንግዳ የሆኑ የመስቀል ምልክቶችን ታያለች። በማግስቱ ሲሲሊያ የሆነውን ነገር ለጉይን ስትነግራት ጉይንም ይህ ክስተት በቀደመው ገዳም ውስጥ ካጋጠማት የተሻለ እንደሆነ ገልጻ እዛ አንድ ልጅ ይጎዳት እንደነበር፣ ስለዚህ ጉይንም በመነኩሳት ወደሚመራ የድጋፍ ቡድን እንደሄደች ሕይወታቸው ምን ያህል የተከበረ እንደሆነ አይታ እምነቷ ምንም ይሁን ምንም እንደተቀላቀለቻቸው ነገረቻት። ድንገት ሲሲሊያ ማስመለስ ስትጀምር ስለዚህ ወደ ዶክተርም ተልካ በኋላ የምርመራ ውጤቷን እየጠበቀች እያለ በመስኮት ወደ ውጪ ስትመለከት ቀይ ጭንብል ካላቸው መነኩሳት አንዷን በውጪ ስትዞርም አገኘቻት። አንድ ቁራ በድንገት በመስታወቱ ላይ ሲጋጭ ይህም ሲሲሊያንም አስደንግጧት ልክ በዚያ ጊዜ እናት አበምኔቷ ስትጠራት፣ ነገር ግን ሲሲሊያ ሴትዮዋን ከመከተሏ በፊት የሞተውን ወፍም ትፈትሻለች። ሲሲሊያ ከዶክተር ጋሎ ከካርዲናል ፍራንኮ እና ከፋዘር ሳል እንዲሁም ከእናት አበምኔቷ ጋር ተጋፍጣ እነሱም ከወንድ ጋር ስላላት ልምድ ሲጠይቋት እሷም በጽኑ በፍጹም አድርጌው አላቅም ብላ ዶክተር ጋሎም ስትመጣ እንደመረመራትና ድገል እንደነበረች ያረጋግጣል። እናት አበምኔቷም ቀይ ፖስታ ወደ መሳቢያ ውስጥ ከማስገባቷ በፊት በቅርብ ጊዜ ጎብኚዎች እንዳልነበሯቸው ስትገልጽ ግራ የገባት ሲሲሊያ ማብራሪያ ትጠይቃለች። ጥርጣሬያቸውን ለማረጋገጥ ኢዛቤል በኋላ የአልትራሳውንድ መቃኛ ወደ ክሊኒኩ አስገብታ ሲፈትሿት ሲሲሊያ ነፍሰ ጡር መሆኗንም ያረጋግጣሉ። ካርዲናል ፍራንኮ ይህ ልጅ ያለ ኃጢአት የተጸነሰ ነው፣ ስለዚህም ተአምር ነው ሲልም ያውጃል። በዚህ ላይ አዎንታዊ አመለካከት ቢኖራቸውም ሲሲሊያ የልጇን የአልትራሳውንድ ምስል ስታይም እያለቀሰች ነው። ግራ በመጋባት ሲሲሊያ በኋላ ሳልን ለምን እሷ እንደተመረጠች ስትጠይቀው ሰውየው ከዓመታት በፊት እግዚአብሔር ያዳናት ለምን እንደሆነ ማወቅ እየፈለገች እንደነበር ያስታውሳታል። በመቀጠልም እግዚአብሔር የዋሆችን ይባርካል ምድርንም ይወርሳሉና ሲልም አውጆ፣ በዚህም ሲሲሊያ በመሰዊያው ፊት እንደ ቅድስት ተጎናጽፋ ብዙም ሳይቆይ ሲያከብሩ መነኩሳቱ ደግሞ እሷን እያወደሱ ይዘምራሉ። ሆኖም መጪዋ እናት አሁንም እየሆነ ባለው ነገር ግራ በመጋባትና በመፍራት እንባዋን ትቆጥባለች። ከወራት በኋላ በጠዋት ህመም አጋጥሟት በዚህ ሂደት ውስጥም ጥርሷ ወልቆ በመቀጠልም ወደ መመገቢያ ክፍል አምርታ ከጉዌን በስተቀር ሁሉም መነኩሳት ተነስተው ሰላምታ ሰጥተዋት ሴትዮዋ አሁንም ጉዌን አጠገብ ተቀምጣ ነገር ግን እናት አበምኔቷ ለሲሲሊያ ጥሩ የምግብ ትርኢት ስትሰጣት በመካከላቸው ያለው ልዩነት እየጠነከረ የእሷ ብቸኛ ስራ ልጇን መመገብ እንደሆነም ትናገራለች። ይህንን ስትሰማ ጓደኛዋ በምሬት በቅርቡ ማርያም ብለው እንደሚጠሯትም ትቀልድባታለች። በኋላ ሲሲሊያ በመታጠቢያ ገንዳ ውስጥ እያረፈች ሳለ ኢዛቤል ልታሰምጣት ስትሞክር ሴትዮዋ ለህይወቷ ስትታገል አጥቂዋ ተአምሩን መቀበል የነበረባት እሷ መሆን እንዳለባት እየጮኸች መነኩሳቱ ወዲያውኑ
ኢዛቤልን ለመሳብ ሮጠው እሷም እነሱ ከእሷ ጋር እንደገና መሞከር አለባቸው እያለች ትጮኻለች። በጥቃቱ ምክንያት ሲሲሊያ ልጇ ደህንነቱ የተጠበቀ መሆኑን በሚያረጋግጠው በዶክተር ጋሎ ታይታ፣ ሆኖም እናቲቱ ኢዛቤል በተናገረችው ነገር በመጨነቅ ደህና እንዳልሆነች ትነግራቸዋለች። ፋዘር ሳል ኢዛቤል የአእምሮ ህመምተኛ መሆኗን ብቻ ተናግሮ ጥቃቱ እንደገና እንደማይከሰትም ቃል ይገባላታል። ቢሆንም ሲሲሊያ በእውነተኛው ሆስፒታል ውስጥ ሌላ ዶክተር ለማየት ስትወስን፣ ሆኖም የታምራዊ እርግዝናዋ ወሬ ሊሰራጭ ስለሚችል ተስፋ አስቆርጠዋት፣ ስለዚህ ሳል ልጁ እስኪወለድ ድረስ እንድትቆይም ነገራት። የደህንነት ቃል ቢገቡላትም ሲሲሊያ ብዙም ሳይቆይ አንዲት መነኩሴ ከጣሪያው ላይ ስትወድቅ የተመለከተች ሲሆን የሚያስደነግጠው እሷ ፊቷ ሙሉ በሙሉ የወደመው ኢዛቤል ነበረች። በኢዛቤል የቀብር ስነ ስርዓት ወቅት ኩዊን ስለ ገዳሙ ያላትን ጥርጣሬ ለሲሲሊያ በጸጥታ እያካፈለቻት፣ ጓደኛዋ የሆስፒታል ክትትል ሳይደረግላት የ5 ወር ነፍሰ ጡር መሆኗን ስትገልጽ፣ ፋዘር ሳል ወደ እነሱ ሲጠጋ ምን ችግር እንዳለ በመጠየቅም ንግግራቸውንም አቋረጠው። በመናደድ ኩዊን ሌሎቹን ጠርታቸው ምንም እንኳን የሲሲሊያ እርግዝናና የኢዛቤል ህልፈት ቢኖርም ሁሉም ነገር የተለመደ ይመስል እንደሚያስመስሉ ጠቁማ መነኩሳቱ አይኖቻቸውን እንዲከፍቱ በማዘዝ አለቆቻቸው እያታለሏቸው እንደሆነም ትናገራለች። በተቃውሞ መካከል ሳልና ሰራተኞቹ ብዙም ሳይቆይ ይዘዋት ሲሄዱ ሲሲሊያ ግን ዝም ብላ መመልከት ብቻ ነው የቻለችው። በዚያ ሌሊት ሲሲሊያ ስለ ኩዊን ክስ እያሰበች እያለ በድንገት የድንግል ማርያምን ምስል የያዘው አንደኛው ሰንሰለት ተበጥሶ፣ በዚህም ሲሲሊያ በግድግዳው ላይ የተጻፈ የመጽሐፍ ቅዱስ ጥቅስ ተመለከተች። እሱም መጽሐፍ ላይ ስታነብ ሰይጣን የብርሃን መልአክ መስሎ ስለመቅረቡ እንደሆነም አወቀች። ሲሲሊያ ይህንን ለጓደኛዋ ለማካፈል ወደ ኩዊን ክፍል ስትሄድ፣ ነገር ግን እዚያ እንደሌለች አውቃ በመጠራጠር ሲሲሊያ ወደ ዋናው ቢሮ ሾልካ እናት አበምኔቷ ከወራት በፊት የደበቀችውን ቀይ ፖስታ ለማግኘት ትሞክራለች። በውስጡ ስለሷ አደጋና ስለ ዲኤንኤ ምርመራዎቹ የሚገልጽ ጽሑፍ አለ። ልክ በዚያ ጊዜ ከሩቅ ጩኸት ሰምታ በውጪ ካሉት ክፍሎች ወደ አንዱ ስታመራ የኩዊን ድምጽ ከእንጨት በር በስተጀርባም ያስተጋባል እና ስትመለከትም ቀይ ጭንብል የለበሱት መነኩሳት የጓደኛዋን ምላስ ሲቆርጡም ትመሰክራለች። ሲሲሊያ በፍርሃት ወደ ኋላ ስታፈገፍግ አንድ እጅ ከበስተጀርባዋ የያዛት ሲሆን የያዘቻትም የአእምሮ በሽተኛዋ መነኩሴ ናት። ከሲሲሊያ ጸጉር የተሰራ ምስል ሰጣት የተባረከች እንደሆነች ስትናገር አዲሷ መነኩሴ ከዚህ ገዳም ለመውጣት እርዳታዋን ብትለምናትም ነገር ግን መነኩሴዋ ፊቷን አጥቁራ በፍጹም እንደማትወጣ በሹክሹክታ ትናገራለች። በዚያ ጠዋት ሲሲሊያ ማህፀኗ እየደማ ነቅታ ዶክተር ጋሎ በአቅራቢያ ስላልነበረ የገዳሙ አለቆች ደንግጠው ስለዚህ ሳልና ኤንዞ ወደ ሆስፒታልም ወሰዷት። የልጁን ደህንነት ተስፋ በማድረግ እናት አበምኔቷ በሲሲሊያ የደም አንሶላ ላይ ስትጸልይ ነገር ግን ከአልጋው ስር የአንገቱ የተቆረጠ የዶሮ አካልም አገኘች። ብዙም ሳይቆይ ሳል በጉዞ ወቅት ስልክ ሲደርሰው ይህም ሲሲሊያን በትኩረት እንዲመለከት አድርጎት አሁን እየዋሸች መሆኗን ስላወቀ ሰውየው አሽከርካሪው መኪናውን እንዲያቆምም ይነግረዋል። ሲሲሊያ ማታለሏን እንደደረሱባት ስትረዳ ደንግጣ ስለዚህ ከመኪናው ወጥታ ወደ ክፍት ሜዳ ብትሮጥም ብዙም ሳትሄድ ሳልና ኤንዞም ይይዟታል። በዚያው ቀን ከሰዓት በኋላ እናት አበምኔቷ በኃይል እያጠበቻት ድርጊቷን እንድታስረዳም ስትጠይቃት ሲሲሊያ እግዚአብሔር እያደረጉባት ስላለው ነገር ይቅር እንደማይላቸው ብቻ ስትናገር ይህም ፊቷን በጥፊ ማስመታት። በኋላ ሲሲሊያ በመሰዊያው ፊት በተሽከርካሪ ወንበር ላይ በሰንሰለት ታስራ ሳል ጓንቶቹን እያደረገ ወደ እሷ እየተጠጋ ስላስፈራትም ይቅርታም ይጠይቃል። በመቀጠልም በመሰዊያው ላይ ያለውን ሚስማር ወስዶ ለሲሲሊያ አቅርቦላት በእሱ ላይ የደምና የአጥንት ቅሪቶች እንዳገኙም ይነግራታል። ይህም የመሲሁን የዘረመል ኮድ እንደሰጣቸው ስለዚህም እሱን ለማስነሳት ቁልፍ እንደሆነም ይናገራል። እብድ እንደሆነ ስትገልጽ ስለዚህ በተሽከርካሪ ወንበር ላይ ወደ ገዳሙ ዝቅተኛ ክፍል ሲወስዳት ይህም የወደቁ ሙከራዎቻቸውን የያዙ ማሰራዎችንም ያሳያል። በሱ ትንሣኤ ላይ ለ20 ዓመታት ያህል እየሰሩ እንደነበርና አሁን በሲሲሊያ ውስጥ ፍጹም የሆነ መያዣ እንዳገኙም ያስረዳታል። በመቀጠልም ኤንዞ በብረት ምድጃ አጠገብ ወደሚቀመጥበት ላብራቶሪ ገብተው እዚያም ሳል የጄኔቲክ መስክን የተወ ባልደረቦቹ በሱ ሙከራዎች ስላልተስማሙ እንደሆነም ይገልጻል። ሲሲሊያ ራሱን እንደ እግዚአብሔር እያሰበ እንደሆነ ስትናገር ነገር ግን እሱ ክዶ የእሱ ጥሪ እስኪሳካለት ድረስ መጽናት እንደሆነና የእሷ ጥሪ ደግሞ ይህንን ልጅ መውለድ እንደሆነ ይናገራል። መነኩሴዋ ይህንን እምቢ ስትል ስለዚህ እግሮቿን በመስቀል ምልክት አትማዋት በክፍሏ ውስጥ ተቆልፎባት እጣ ፈንታዋና ስራቷ ሲገባትም በበሩ ላይ ትጮኻለች። መውለጃ ጊዜዋ ሲቀርብ ሲሲሊያ ከካርዲናል ፍራንኮ ጋር የንስሐ ክፍልን ጎብኝታ ከመናዘዝ ይልቅ መቼ ኢላማ እንዳደረጓትና ከወሊድ በኋላ ምን እንደሚገጥማትም ትጠይቃለች። ካርዲናሉም አይመለስም። ስለዚህ ሲሲሊያ ይህ እግዚአብሔር ስራ እንዳልሆነ ስትናገር
ካርዲናል ፍራንኮም ይህ የእግዚአብሔር ስራ ካልሆነ ታዲያ ለምን አይከለክለንም ሲል ብቻ ይመልሳል። በኋላ ዶክተር ጋሎ ከእናት አበምኔቷ ጋር ልጁን ለመመርመር የአልትራሳውንድ ማሽን ተጠቅሞ በመቀጠልም መድኃኒቶችን ለማምጣት ክፍሉን ለቆ ሲወጣ ምንም እንኳ ሲሲሊያ በሩን በከፊል ክፍት አድርጎት እንደሄደ ብታስተውልም እየጠበቀች ያለ እናት አበምኔቷ ሁሉንም እንደሚያድናቸው በመናገር በልጁ ምስልም ትደሰታለች። እሷ ሐሳቧ በተከፋፈለበት ወቅት ግን ሲሲሊያ የብረት መስቀል ወስዳ እስክትሞት ድረስም ደበደበቻት። በመቀጠል ሲሲሊያ ለመውጣት ስትሞክር ነገር ግን ውሃዋ መፍሰስ ጀምሮ የተራገመች እንደምንም መራመዷን ቀጥላ በሌላ ቦታ ካርዲናል ፍራንኮ መነኩሳቱ ከበረንዳ ላይ ሲዘምሩ እየተመለከተ ሲሲሊያ በድንገት በመቁጠሪያ አንገቱን የመጨረሻ ትንፋሹን እስኪያወጣ ድረስም ታንቀዋለች። ዶክተር ጋሎ ዘግናኙን ክስተት ተመልክቶ ሲሮጥ፣ ስለዚህ ሲሲሊያ ከመሮጧ በፊትም የፍራንኮን ላይተርና ቁልፎቹን ትወስዳለች። ወደ ዋናው ጸሎት ቤት ደርሳ በምጥ ምክንያት ቆማ ከዚያም ሚስማሩን ከያዘች በኋላ በመቀጠልም ሲሲሊያ ወደ ሳል ላብራቶሪ ደርሳ የአልኮል ጠርሙሶችን አግኝታ ወለሉንና መሳሪያዎቹን እንዳለ ረጭታው ከዚያም የቀድሞ የጄኔቲክስ ባለሙያ ሲመጣም ትዞራለች። ስራውን ልታቃጥልበት እንደሆነ ሲያይ እሱ መሲሁን ብቻ መውለድ እንዳለባትም ቃል ይገባላታል። ልክ በዚያን ጊዜ ሲሲሊያ በምጥ ምክንያት ስታጎነብስ ሳል ይህንን እድል በመጠቀም ላይተሩን ለማግኘት ለመታገል ሞክሮ ሆኖም ከመሮጧና በላብራቶሪ ውስጥ ከመቆለፏ በፊት የብርጭቆ ሲሊንደር በራሱ ላይ ሰብራ ሳል በሰንሰለቶቹ በኩል ጸጉሯን ይዞ ወደ በሩ መሳብ ሲሳካለት፣ ስለዚህ ሲሲሊያ ላይተሩን አብርታ በበሩ አጠገብ ስትጥለው ይህም ሳልንና ክፍሉን በእሳት ያያይዘዋል። ሆኖም ብዙም ሳይቆይ ሳል በሩን በኃይል ሰብሮ ከመክፈቱ በፊት በእሳት ማጥፊያ እሳቱን ሲያጠፋ ሰምታ በዚህ ምክንያት ሲሲሊያ ወደ የከርሰ ምድር መቃብሮቹም ትሸሻለች። ሳል ከበስተጀርባ ያለ ወደ ረጅሙና ጠመዝማዛ ዋሻ ገብታ ብዙም ሳይቆይ ሲሲሊያ ባዶ ክፍል አግኝታ በውስጡ ስትደበቅ፣ ሆኖም ሳል ፋኖስ ይዞ ሲያልፍ ዝም ለማለት እየታገለች እሱ ሲጠፋ ሲሲሊያ የእጅ ባትሪዋንም ስታበራ ነገር ግን አጠገቧ የጉዌንን የተሰባበረ አካልም አገኘች። ምጧ እየበረታ ሲሄድ መነኩሴዋ ሸሽታ በመጨረሻም ወደ ውጭ የሚመራ ቀዳዳ ስታገኝ ነገር ግን ወደ ቀዳዳው ስትገባ ወደ ኋላም ትጎተታለች። የተቃጠለው ሳል ወደ ታች ይዟት ሆዷን ለማጋለጥ ልብሷን እየቀደደ መጸለይ ጀምሮ በመቀጠልም የቀዶ ጥገና ቢላዋ አውጥቶ ይቆርጣት ሲጀምር እሷ በስቃይ እየጮኸች ነገር ግን በኪሷ ውስጥ ያለውን ሚስማር ለማውጣት ታግላ ሳልን አንገቱ ላይ በመውጋትም ሕይወቱን አጠፋችው። በደም ተሸፍና በመጨረሻ ዋሻውን ለቃ ከገዳም ውጪ ባለው ክፍት አየር ላይ ወጥታ በመቀጠልም ግድግዳው ላይ ተደግፋ ልጇን ለመውለድ በሙሉ ኃይሏም ትጮኻለች። ብዙም ሳይቆይ ሕፃኑ ሲወጣ አዲሷ እናት በደም በተሞላው አስቀያሚ ፍጡር ላይ ዝም ብላ ማየትም ብቻ ነው የምትችለው። ይህ ገዳም በንጹሃንና እግዚአብሔርን ብቻ መፈለግ በሚሽቱ ላይ ያደረሰውን ሁሉንም ህመምና የመከራ ፍጻሜ በማየት አንድ ትልቅ ድንጋይ ወስዳ በሚንቀጠቀጠው ፍጡር ላይ በመጫን ስትገለውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ